በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የዚህ ታላቅ ሰማዕት የቅዱስ ጊዮርጊስ ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ወደ እግዚአብሔር ማደሪያዎች እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። መዝሙር 132 እንደ እግዚአብሔር መልካም ፈቃድ ባለን ጥቂት ደቂቃ የምንነጋገርበት የስብከታችን ርዕስ እግሮቹ በሚቆሙበት ስፍራ እንሰግዳለን በሚል ርዕስ ይሆናል። እስኪ አብረን በለው። እግሮቹ በሉ፣ በደንብ በሉት። እግሮቹ በሚቆሙበት ስፍራ እንሰግዳለን። ቃል እግዚአብሔር ስንሰማ መረጋጋት አንዱ መሰረታዊ ነገር ነው። አሁን የሥራ ሰዓት ነው ይታወቃል። ተሳልመን የግል ጸሎታችንን አድርገን ደግሞ ወደ ሥራ ገበታችን ለመሄድ የምንሻማ ሰዎች አለን። ትክክል ነው፣ ይህንን እናከብራለን። ነገር ግን ደግሞ ለብቻ ተለይቶ ቃል እግዚአብሔር የሚሰሙት ወደዚህ ተጠግተው ወደ አውደ ምሕረቱ ጸሎት የሚያደርሱት ደግሞ ወደ መቃኞ አካባቢ ነው ያሉትና ስለዚህ ቃል እግዚአብሔር በሚነገርበት ቦታ ውር ውር ማለት ሌላውንም መረበሽ ራስንም ማወቅ ስለሆነ በተቻለ መጠን አውደ ምሕረቱን ብታከብሩት፣ የጥበቃ ሰራተኞችንም ባታስቸግሩ። አንዳንዶቹ ሲከራከሩ ስለምሰማ ነው ከጥበቃ ሰራተኞቹ ጋር ከጸጥታ ክፍል ሰራተኞች ጋር ይከራከራሉ። በዚህ ነው ማልፈው የለም ምናምን እያሉ እንደዚህ አይነቱን አምልኮ እግዚአብሔር አይቀበለውም፣ እውነት ለመናገር ማለት ነው። እና እኛንን ማስተናገድ ያለብን እንጂ እነሱን ማስጨነቅ የለብንም። ስለዚህ ወደ አውደ ምሕረቱ ባንቀርብ፣ ጥግ ጥጉን ተሳልመን ስለታችንን ማስቀምጠን ብንሄድ፣ ደግሞ ባገኘነው አጋጣሚ አረፍ ብለን ለመስማት ብንሞክር። በጣም ከባድ ነው። ቅድም የሰማዕቱ የቅዱስ ጊዮርጊስ ገድል ሲነበብ የተጋደለው እሱ ነው። ቆሞ ለመስማት ግን በጣም ይፈትናል። እኔ ራሴ ወገቤ በጣም ነበር የተንቀጠቀጠው እና ራሴን እየታዘብኩት ነበር። እንዴት ነው መስማት የሚያቅተን? የተጋደለው እሱ እያለ እንደሱ እንኳን ትንሽ መከራ መቀበል ቢከብደን ቆሞ መስማት ገድሉን እና ማንበብ እንዴት ይከብደናል? ራሴን ስወቅስ ነበር። ለካ ዝም ብለን ነው እውነት ለመናገር ማለት ነውና ረዘመ እያልንም እናማርራለን በውስጣችን ማለት ነው። የተጋደለው እኮ እሱ ነው። እና መስማት እንኳን የሚከብደን ሰዎች አለን። እንደው በተቻለ መጠን ቤተክርስቲያን ስንመጣ ብንረጋጋ 5 ደቂቃ ምን ቆይ ግን እንረጋጋ። በፍርሃት ገብተን በፍርሃት ለመውጣት ብንሞክር ብዙ በረከት ነው ይዘን የምንሄደው። እንዴ መለየት እኮ አለበት። ቀበሌም ስንሄድ፣ ኳስ ሜዳም ስንሄድ፣ ግሮሰሪም ቤተክርስቲያንም እኩል ከሆነ እንዴት ይሆናል? እንደዚህ መፍራት አለብን የእግዚአብሔር ቤት ስለሆነ። እግዚአብሔር ለሁላችንም ልቦና ይስጠን ማለት ነው። ሁላችንም እንደምናውቀው በክርስትና አስተምህሮ መስቀል ልዩ ስፍራ አለው። የክርስትናችን አርማ ነው። የድህነታችን መሰረት ወይም ምክንያት ነው። በክርስቶስ ደም የከበረ ነዋይ ነው። ቅዱስ ነዋይ ነው። ድል መንሻ የማሸነፊያም ምልክት ነው። ቤተክርስቲያናችን ለመስቀሉ ትልቅ ስፍራ አላት። ያለ መስቀል የምትፈጽመው አገልግሎት የለም። ቅዳሴው በመስቀል ነው። ቅዱስ ሥጋው ክቡር ደሙ የሚፈተተው በመስቀል ነው። ያለ መስቀል
ያለ ምስጢረ መስቀል ቅዳሴ የለም፣ ጥምቀት የለም፣ ቁርባን የለም፣ ፍትሐት የለም፣ የኃጢአት ስርየት የለም፣ ክህነት ሲመት የለም። ራሷ ቤተ ክርስቲያንም የለችም ያለ መስቀል። ህንፃ መስራትና ቤተ መቅደስ ማድረግ ይለያያል። ህንፃ ሰርተን በመስቀሉ ባይከብር እና በሜሮን ባይከብር እና ባይባረክ ህንፃ ሆኖ ነው የሚቀረው፣ ቤተ መቅደስ አይሆንም። ጉልላቷን መስቀል ነው፣ መሰረቷን መስቀል ነው። ከመስቀል ውጪ መሆን አይቻልም። ራስን መካድ ነው። ሰውም ቢሆን እጁን ግራና ቀኝ ዘርግቶ ሲቆም ምንድነው የሚሰራው ማለት ነው? መስቀል ነው። የፊታችንንም ገጽታ ብንመለከተው መስቀል ነው። አይናችን፣ አፍንጫችን፣ አፋችን ያለበት አገጫችን መስቀል ነው። መስቀል ላይ ላይ ቆመሽ ማንን ታሚያለሽ እንደሚባለው ማለት ነው። ራሱ መስቀል ሆኖ የመስቀል ጠላት የሚሆን ሰው አለ እና ያለ መስቀል ምንም ነገር መፈጸም አይቻልም በቤተ ክርስቲያናችን። አሁን ስለ ነገረ መስቀሉ መነጋገር ያስፈለገበት ምክንያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነገረ መስቀሉ በተለይ በበዓላትም ደረጃ እንኳን ከሌሎቹ በዓላት በተለየ መልኩ ነው የሚከበረው። የመስቀል በዓል እንደው በጥቂቱ በመስከረም ወር ብቻ ከ5 ጊዜ በላይ ወይም 5 ጊዜ ይታሰባል። የመስቀሉን በዓል ማለት ነው። የመስቀሉን በዓል በቤተ ክርስቲያናችን በቁጥር ለሰከንድ ለቅጽበት መስቀል የማይታሰብበት ጊዜ የለም። ነገር ግን በክብረ በዓል ደረጃ በራሱ ቀለም፣ በራሱ ምስጋና፣ በራሱ የምስጋና ስልት ማለት ነው ለማስቀመጥ ለምሳሌ መጋቢት 10 ቀን በየወሩ መስቀል ኢየሱስ ብለን የምናከብረው መስቀሉ ተቆፍሮ የወጣበት ለዓለም የታየበት የተገለጠበት ዕለት ነው መጋቢት 10። እሱን ወደ መስከረም አምጥታ ቤተክርስቲያን ታከብረዋለች። የአብይ ጾም ወቅት ስለሆነ ማለት ነው። የመጀመሪያው መጋቢት 10 ነው። ሁለተኛው መስከረም 10 ነው። መስከረም 10 ደግሞ ወደ ኢትዮጵያ የገባበት ነው። የቀኝ ክንዱ ያረፈበት ግማደ መስቀሉ ማለት ነው። ዛሬ ጊሸን ላይ ያለው እሱ መስከረም 10 ነው። መስከረም 16 ደግሞ ደመራው ነው። ሁላችንም የምናውቀው ማብራራት አይጠበቅብኝም። ሶስተኛው ማለት ነው። አራተኛው ከመስከረም 17 እስከ መስከረም 19 ለሶስት ተከታታይ ዕለታት ቅዳሴ ቤቱ ይከበራል። በኢየሩሳሌም መስቀሉ ያረፈበት ቤተ መቅደስና እንደገና ደግሞ ሌሎች የታነጹ አብያተ ክርስቲያናት በንግሥት እሌኒ አማካይነት ቅዳሴ ቤታቸው መከበሩን ይዛ ቤተ ክርስቲያን በስንክሳሩ ላይ እንደምናነበው ከመስከረም 17 እስከ መስከረም 19 ደግሞ ይከበራል። ልብ አድርጉ። መጋቢት 10 1፣ መስከረም 10 2፣ መስከረም 16 3፣ ከመስከረም 17 እስከ መስከረም 19 4፣ እንደገና ደግሞ መስከረም 21 ቀን ጊሸን ላይ መስቀሉ ያረፈበት ነው። ታውቃላችሁ ይሄንን በ1443 ወደ ኢትዮጵያ ከገባ በኋላ በ15ኛው መቶ ክፍለ ዘመን በ1446 ደግሞ ጊሸን ላይ አርፏል መስቀሉ። በአጼ ዘርዓ ያዕቆብ አማካይነት መስቀሌን በመስቀለኛ ቦታ አስቀምጥ የሚለውን ቃል ተሸክመው 3 ዓመት መስቀለኛ ቦታ በመፈለግ ሲንከራተቱ ከቆዩ በኋላ መጨረሻ ጊሸን ላይ አርፏል። አሁን ወደዛ ሄደዋል ወገኖቻችን። አሁን እየተመለሱ ያሉበት ሁኔታ ነው። በሰላም ለቦታቸው ለቤታቸው ያብቃልን። በእውነት በረከት ይዘው ነው የሚመጡት ከመላው ዓለም ከኢትዮጵያ ምድር ወደዛ ስፍራ ሄደው በመስቀሉ ተባርከው ለቤታቸውም ለቤተሰቦቻቸውም በረከት ይዘው ነው የሚመጡት እና መስከረም 21 ቀን የሚከበረው በዚህ ምክንያት ነው። ስንተኛ አልኳችሁ? ይሄ ስንተኛ ሆነ ማለት ነው? 5ኛ አይደለም። 6ኛው ደግሞ ከመስከረም 14 ጀምሮ እስከ መስከረም 24 ወይም 25 ለ10 ተከታታይ ቀናት በቅዱስ ያሬድ የዜማ ስልት በቤተክርስቲያናችን ዘመነ መስቀል ተብሎ ይታሰባል ማለት ነው። መስከረም 1 ቅዱስ ዮሐንስ ርዕሰ አውደ ዓመት ነው። ከመስከረም 1 እስከ መስከረም 7 ዮሐንስ ተብሎ ይጠራል። መስከረም 8 ዘካርያስ ነው ካህኑ የመጥምቀ መለኮት ቅዱስ ዮሐንስ አባት። ከመስከረም 9 እስከ መስከረም 14 ዘመነ ፍሬ ተብሎ ይጠራል። ከዛ ከመስከረም 15 እስከ መስከረም 25 ደግሞ ዘመነ መስቀል። ቤተክርስቲያናችን ማንም ሰው በርቶልኛል ተገልጦልኛል ብሎ የሚጮህባት ቦታ አይደለች። እንደፈለገ መናገር አይችልም። ስርዓቱ በሙሉ ተሰርቶ አልቋል። አመታዊ የትምህርት ካሪኩለም አላት። 365ቱም ቀን ራሱን የቻለ ቀለም አለው። ስለዚህ አሁን እስከ መስከረም 25 ዘመነ መስቀል ተብሎ ይታሰባል። ከመስከረም 26 እስከ ህዳር 6 ደግሞ ወርሃ ጽጌ ነው። ማህሌተ ጽጌ የጽጌ ምስጋና
በጽጌ የተመሰለችው እመቤታችን ቅድስት ድንግል ማርያም መሆኗ ይታወቃል። ወርሃ ጽጌ ነው። አንዳንድ ሰዎች ጾመ ጽጌ ብለው ይጠሩታል። ጾመ ጽጌ የሚባል በቤተክርስቲያናችን የለም፣ ግን መጾም ይቻላል። የጽጌን ጾም ሰዎች በዚህ በወርሃ ጽጌ ማለት ነው ይጾማሉ። የፈቃድ ጾም ነው። ሁለት ነገር እያደረጉ መጾም አለባቸው የሚጾሙ ሰዎች። አንደኛ እየሰማችሁ ነው ምእመናን፣ በዚህ በወርሃ ጽጌ ማለት ነው የጽጌ ጾም የለም። ወርሃ ጽጌ ነው፣ ዘመነ ጽጌ ነው። የእመቤታችን ስደት እናስባለን። ግን እየጾምኩ ላስብ የሚል ሰው ካለ ቤተክርስቲያን ታበረታታዋለች፣ አትነቅፈውም። ሁለት ነገር ግን ማድረግ አለበት። አንደኛ ጾም ነው ብሎ ማወጅ የለበትም። እኔ ጾመኛ ነኝ ብሎ መናገር የለበትም። መስማማት አለበት። አንዳንድ ሚስቶች ባሎቻቸውን ሳያማክሩ ጾም ነው ይላሉ ብድግ ብለው። ነውር ነው። ተመካክሮ ነው። ባሎችም ጾም ነው ማለት አይችሉም። ከቤተሰብ ጋር ተመካክሮ ነው። እንዲጾም ሲፈቀድለት ነው፣ አስፈቅዶ ነው። ከንስሐ አባት ጋር መነጋገር ያስፈልጋል። በስራ ቦታም በቤታችንም በአካባቢያችንም ማወክ የለብንም። እኛ በመጾማችን ሌላ ሰው ማበሳጨት የለብንም። አንዳንድ ሰው መንገድ አዘግቶ ይሰግዳል። ነውር ነው እንደዚህ። ሌላ ሰው መበሳጨት የለበትም። እስኪ አንዲ ዝም ብሉ ጸሎት ልጸልይበት ይላል። ቤቱ መሀል ሳሎን ላይ ቆሞ ማለት ነው። ሰዎች እየተጫወቱ ጸሎት እየጸለዩ እኮ ነው ዝም በሉ አይባልም። ሌሎች ሰዎችን ማወክ የለብንም። በስምምነት ነው እግዚአብሔር ማምለክ ያለብን። ካለዛ እኛ ነን ወጣ ማለት ያለብን ማለት። ሌላ ሰው እያስጨነቅን እግዚአብሔርን ልናመሰግነው አይገባም የሚለው ገብቷችሁ ከሆነ ማለት ነው። ጸሎት ስትጸልዩ ከሌላ ሰው ጋር መጣላት መጋጨት የለባችሁ። ምንድነው ያስኩት ጸሎት አይደለ እንዴ አይታየም እንዴ ያሉ ተደባድበው ደግሞ እንደገና እግዚአብሔር ለማመስገን ይሞክራሉ። አሁን እንደዚህ በዓለም ሲሆን ወራዊ በዓል መሳለሚያው በር ላይ ወድቀው ይሰግዱና እዛው ላይ ተደፍተው ጸሎት የሚያደርጉ ምእመናን አሉ። ሰው ሊሳለም ቆሟል፣ ተሳልሞ ወደ ስራ ሊሄድ፣ እነሱ በሩን ግድግድ አድርገው ይዘው ሰግደው ይጸልያሉ። ከኋላ መታችሁ የመንገድ ዘግታል ወንድሜ ወይም እህቴ ስትሏቸው ማለት ነው ዞር ብለው ምን አገባ ይሉና ደግሞ ጸሎታቸውን ይቀጥላሉ ማለት ነው። አሁን ይሄን ጸሎት እንኳን እግዚአብሔር እናንተ ትሰሙታላችሁ ስሙ ብትባሉ ማለት ነው። እየተናተፍን እንጸልያለን እንዴ? ለቀቅ አድርጎ ለብቻ ነው ሰው ሳናውቅ። ስለዚህ ይሄን ጾም የምትጾሙ ከመስከረም 26 እስከ ኅዳር 6 ጾመኛ ነኝ ብሎ ማወጅ አይፈቀድም። ሁለተኛ የማይጾሙ ሰዎችን መንቀፍ አይፈቀድም። ይሁን ነገሌ ይበላሉ እኛ እንጾማለን፣ ካህናቱ ይበላሉ ለምን ለመቤታችን አይጾሙ ስደቱ አይደል እንዴ ብለው ሚናገሩ አሉ። ይሄን ጾም አይቀበሉም እግዚአብሔር። አጽዋማቱ 7 ናቸው የሕግ አጽዋማት። በፈቃድ ግን ወርሃ ጽጌን ብቻ ሳይሆን ሌሎቹንም መጾም ይቻላል። ብዙ ሊቃውንት አሉ መጋቤ ሐዲስን ጨምረው ወቅቱ ሲደርስ በስፋት ስለምትማሩ ወደዛ አልሄድም። ስለዚህ ከመስከረም 15 እስከ መስከረም 25 ዘመነ መስቀል ተብሎ ስለሚታሰብ አሁን ያለነው ደግሞ 23ኛው ቀን ስለሆንን በዚህ ምክንያት ስለ መስቀሉ ትንሽ እንነጋገራለን ማለት ነው። መስቀልን በ3 መንገድ ማግኘት ይቻላል ይላሉ ሊቃውንት። አንደኛ ከአገልግሎት አንጻር መስቀሉን ከፍሎ ማየት ይቻላል። ሁለተኛ ከተሰራበት ንጥረ ነገሮች ማቴሪያል ቁስ አንጻር መስቀሉን ማየት ይቻላል። ሶስተኛ ከቅርጹ ከመልኩ ከዲዛይኑ አንጻር ደግሞ መስቀሉን ማስቀመጥ ይቻላል ይላሉ። ወደዛ ዝርዝር አልሄድም። ለመግቢያ ያህል ግን ለምሳሌ ከአገልግሎት አንጻር መስቀልን ስንመለከት በአገልግሎት ማለት ነው የአንገት መስቀል የምንለው አለ፣ የእጅ መስቀል የምንለው አለ፣ የመጾር መስቀል የምንለው አለ፣ እርፈ መስቀል ደግሞ የምንለው አለ። የአንገት መስቀል ማንኛውም ክርስቲያን አንገቱ ላይ የሚያደርገው ነው። የእጅ መስቀል ክህነት ያላቸው ሰዎች ብቻ የሚይዙት ከቅዱስ ፓትርያርኩ ጀምሮ ጳጳሳት፣ ኤጲስቆጶሳት፣ ካህናት የሚጨብጡት የሚባርኩበት በረከት ቡራኬ የሚያስተላልፉበት ፈውስ የሚሰጡበት የእጅ መስቀል። አንዳንድ ሰዎች የእጅ መስቀልን አንገታቸው ላይ የሚያደርጉ ሰዎች አሉ። ሰይጣን ትልቅ መስቀል ስላለ የሚፈራ ትንሽ መስቀል ሲያይ ደግሞ የሚዳፈር አይደለም። እኛ በብዛት ስለምናምን ነው አይደል? የቅዳሴ ጸበል እንኳን ትንሽ ጠብ ሲደረግልን ሙላው ብለን እንከራከራለን። ብዙ ሲሆን የሚያድነን ይመስለናል። ትልቅ መስቀል አንገት ላይ ስላሰርክ አይድንም እግዚአብሔር። የአንገት መስቀል አለ፣ የተሰራ የተከረከመ የተዘጋጀ የምንሳለምበት ነው የእጅ መስቀል ማለት ነው። ይሄንን በደንብ ማወቅ አለባችሁ። ከዛ የመጾር መስቀል ደግሞ አለ። ዲያቆናቱ በቅዳሴ ጊዜ የሚይዙት ዲያቆኑ የሚይዘው ማለት ነው።
በኪዳን ጊዜም ወይም በቅዳሴ መጨረሻ ላይ ካህኑ በሱ ይባርከናል ሁላችንንም ማለት ነው። የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ይልና ቡራኬ ያስተላልፍልናል ማለት ነው። ይሄም ራሱን የቻለ ስርዓት አለው። ቀጥሎ ዲያቆናት ቅዱስ የሆነውን የክርስቶስን ደም የሚያቀብሉበት እርፈ መስቀል የሚባል አለ። በአሰራራቸው ወይም ከተሰሩበት መስቀል ከሚሰራበት ማቴሪያል አንጻር ደግሞ ስናስቀምጥ የእንጨት መስቀል አለ፣ የነሐስ መስቀል አለ፣ የብር መስቀል አለ፣ የመዳብ መስቀል አለ፣ የብረት መስቀል አለ፣ የወርቅ መስቀል አለ። ዝም ብላ አይደለም ቤተክርስቲያን ይሄን የምታደርገው። የእንጨት መስቀል ከእንጨት ይሰራል። መስቀል ከእንጨት የሚሰራበት ምክንያት ወደ ኋላ ስንሄድ በኦሪት ዘፍጥረት አዳምና ሔዋን ይሄን ሁሉ ጣጣ ያመጡብን ያችን እጽ በልተው ነው፣ ያችን ፍሬ በልተው ነው። በእጽ አማካይነት የመጣውን ሞት፣ ኃጢአት፣ መርገም በእጽ ላይ ወይም በመስቀል ላይ ተሰቅሎ እንዳጠፋልን ለማጠየቅ በእንጨት መስቀል መሰቀሉን ለማጠየቅ ከእንጨት መስቀል ሰርታ ቤተክርስቲያን ክርስቶስን ታከብረዋለች። አንዳንድ ሰዎች ይሄን ሊነግሩንና ሊንቁን ይሄን ተናግረው ሊያጣጥሉ የመስቀሉን ነገር ሊንቁ የሚሞክሩ ሰዎች አሉ። ለምንድን ነው በእንጨት የምንሳለመው? ለምንድን ነው እንጨት የምንስመው? ለምንድን ነው እንጨት የምናመልከው የሚሉ ሰዎች አሉ። መስቀሉ እንጨት አይደለም፣ የተሰራው ከእንጨት ነው። ትክክል ነው፣ ግን እንጨት አይደለም የሚባለው። ራሳቸው በህይወታቸው የሚሉት ብዙ ነገር እኮ አለ። አሁን ሰው የተፈጠረው ወይም የተገኘው ከአፈር መሆኑን ማንም ሰው ያውቃል። ግን መስሪያ ቤት ሄዳችሁ ስትጠሩ አቶ አፈር እየተባላችሁ አይደለም፣ ወይዘሮ አፈር አይደለም የምትባሉት። እናንተ አፈሮች ቁጭ በሉ አትባሉ። ሰው ተብለናል። እግዚአብሔር ሰውን ከምን አበጀው ይላል? ከምድር አፈር። ሰው ከምን ተፈጠረ? ከምድር አፈር። መስቀሉ ከእንጨት ተሰርቷል። ከእንጨት ስለተሰራ እንጨት አይባልም። ሰው ከአፈር ስለተሰራ አፈር እንደማይባለው ማለት ነው። በሚስጥር ትክክል ነው። አፈር መናቅ አይደለም፣ የተሰራንበትን መግለጽ ነው። ከምድር አፈር ነው የተበጀ ነው። ከእንጨት ስለተሰራ መስቀል ሊናቅ አይገባም። አሁን መስቀል ሆኗል ማለት ነው። የምንጠጣው ጠበል አሁን በቅዱስ ጊዮርጊስ አማካይነት ማለት ነው የምንረጨው የምንጠመቅበት የምንጠጣው ጸበል ተብሏል እንጂ ውሃ አይደለም። ውሃ ነው ግን ወደ ጸበል ተቀይሯል። ጸበል ከሆነ በኋላ ማንም ሰው ውሃ ሊለው አይችልም። እቤታችሁ ሄዳችሁ አልጋችሁ የተሰራው ከእንጨት መሆኑ ይታወቃል። ግን እዛ እንጨቴ ላይ ሄጄ ልጋደም ነው የምትሉት? ምን ላይ ልተኛ ነው የምትሉት? ለምን አልጋ አላችሁት? አልጋ ሆኗል። በቃ ከዚህ በኋላ አይቀየርም ስሙ። ካላበደ በስተቀር አንድ ሰው ዳቦ እየበላ ምንድነው የምትበላው ብላችሁ ስትጠይቁት ዳቦ ነው የሚላችሁ። ምንድነው የምትበላው ተብሎ ሲጠየቅ ዱቄት ካለ ትንሽ ነካ ያደርገዋል ሰው ማለት ነው። ወይም ዱቄት ነው እንደ የምትበላው አንለውም፣ ዳቦ ሆኗል ዱቄቱ። ግልጽ ነው አይደለም? ከእንጨት የተሰራው መስቀል ሆኗል። ከድንጋይ ብትታነጽም ቤተክርስቲያን ቤተ መቅደስ ተብላለች። ይሄን ተራ ነገር ነግረውን ሊያሸማቅቁን የሚሞክሩ ሰዎች ስላሉ ከብረት ይሰራል። የተቸነከረበት በብረት ችንካር ተቸንክሯል። እጆቹ፣ እግሮቹ፣ ደረቱ በጦር ተወክቷል። የዛ ምሳሌ ነው። በብረት መስቀል ትሰራለች ቤተክርስቲያን። በብር ትሰራለች መስቀል። የብር መስቀል በብር መሸጡን ይሁዳ በ30 ብር ክርስቶስን እንደሸጠው ለማጠየቅ ነው። በነሐስ ይሰራል መስቀል። ነሐስ ብሩህ ነው፣ አንተ ብሩህ ባህሪ ነህ ስትለው ቤተክርስቲያን ማለት ነው። በነሐስ መስቀል ሰርታ ታከብረዋለች። ከመዳብ ይሰራል መስቀል። መዳብ ከለሩ ቀይ ነው፣ ደሙ በመስቀል ላይ መፍሰሱን ስታጠይቅ ቤተክርስቲያን። ከወርቅ ይሰራል መስቀል። ወርቅ ንጹህ ነው፣ ንጹህ ባህሪ ነህ ስትለው ክርስቶስን በወርቅ በተሰራ መስቀል ታከብረዋለች። ቅርጾቹም እንደዚሁ ልዩ ልዩ ናቸው። በጣም ብዙ ናቸው። አርቤ ብርት የሚባል ቅርጽ አለ። ቀራኒዮ የሚባል ቅርጽ አለ። በእባብ አምሳል የተሰራ አለ። ፓትርያርኮች የሚይዙት ሙሴ በምድረ በዳ እባብ ሰቅሎ እስራኤላውያን የዳኑበት ምስጢር ነው። በጣም ብዙ ነው። ሌንጊኖስ የሚባል መስቀል አለ። ሌንጊኖስ በጦር ወቅቶታል። የጦሩን ምልክት የሚያሳይ መስቀል፣ አራቱም አቅጣጫ ሹል ሹል የሆነ ማለት ነው። ሐዋርያ የሚባል መስቀል አለ። አውደ ዓለም የሚባል መስቀል አለ። ብዙ ነው። ሐረገወይን የሚባል መስቀል አለ። አሰራሮቹ ማለት ነው። በጠቅላላ በምስጢር እግዚአብሔር ባወቀ ማለት ነው ሊቃውንቱ ባስቀመጡት መሰረት መስቀሉ እየተሰራ እናከብረዋለን፣ እንባረክበታለን። በረከተ ሥጋ በረከተ ነፍስም እናገኝበታለን። አሁን ከሱ እንውጣና ቅዱስ ዳዊት ስለ መስቀሉ የተናገረውን ክፍል አንስተን
ባለን ጥቂት ደቂቃ መልእክቱን አስተላልፌ ያጠቃልላለሁ። ወደ እግዚአብሔር ማደሪያዎች እንገባለን ያለው እኛንም አስገብቶ ነው የሚናገረው ቅዱስ ዳዊት። ክርስቶስ ከመወለዱ ወደዚህ ምድር ከመምጣቱ የኛን ስጋ ከመልበሱ ከ2000 ዘመን በፊት አስቀድሞ የሆነውን ሁሉ አሁን እንደተደረገ አድርጎ ይናገራል። ያልተናገረው ምስጢር ትንቢት የለም። በሐዲስ ኪዳን የተፈጸመውን ማለት ነው። ስለመወለዱ፣ ስለተወለደበት ቦታ፣ ስለመጠመቁ፣ ስለመሰቀሉ፣ በጦር ስለመወጋቱ፣ በቀሚሱ ላይ ዕጣ እንደተጣጣሉበት፣ ስለመቀበሩ፣ ስለመነሳቱ፣ ዳግም ስለመምጣቱ፣ የት ቦታ እግሮቹ እንደሚቆሙ፣ ዓለም ምን እንደሚሆን ክርስቶስ ሲመጣ በትክክል ያረገው ወደ ሰማይ ያረገው ክርስቶስ እግዚአብሔር መሆኑን ሁሉንም ነግሮናል ቅዱስ ዳዊት። ልበ አምላክ የተባለው ለዚህ ነው። እግዚአብሔር ለፍጥረቱ ለኛ ሊናገር ያሰበውን የወደደውን ሁሉ በቅዱስ ዳዊት አማካይነት ነግሮናል። ልብ ያሰበውን ሰው እንደሚናገረው ማለት ነው። ቅዱስ ዳዊት እግዚአብሔር ያሰበውን ለኛ ያሰበውን ሊነግረን የፈለገውን ሊገለጥልን የፈለገውን ምስጢር በሙሉ በቅዱስ ዳዊት አማካይነት ነግሮናል። አንዱ ይሄ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን አለ። አንደኛ 3 ነገሮችን ነው የሚነግረን ቅዱስ ዳዊት በዚህ አንቀጽ ማለት ነው። ወደ ማደሪያዎቹ እግዚአብሔር ወደሚያድርባቸው ወደ እግዚአብሔር ማደሪያዎች እንገባለን። ገብተን ዝም አንልም። እግሮቹ በሚቆሙባቸው በዚያ ስፍራ እንሰግዳለን አለ። አንደኛ ይሄን ማለቱ ክብር ምስጋና ይግባውና ክርስቶስ የእኛን ስጋ ለብሶ ሰው ሆኖ በዚህ ምድር ላይ በተገለጸ ጊዜ እግሮቹ በኢየሩሳሌም ተመላልሰዋል። በተወለደበት፣ በተጠመቀበት እና ጸሎት በጸለየበት፣ በተሰቀለበት በዛ በኢየሩሳሌም ምድር የክርስቶስ እግሮች ተመላልሰዋል። እሱ ብቻ አይደለም፣ በዛ እግሮቹ በተመላለሱባት በኢየሩሳሌም ምድር ማለት ነው እግዚአብሔር ባወቀ ቅድም እንደነገርኳችሁ ከንግሥት እሌኒ ጀምሮ ከዛ ከንጉሥ ሰሎሞንም ጀምሮ ማለት ነው አብያተ መቃድሶች በዛ አካባቢ ብዙ አብያተ ክርስቲያናት ታንጸዋል። ዛሬ ብዙ ኢትዮጵያውያን ከመላው ዓለም ወደ ኢየሩሳሌም ጉዞ ያደርጋሉ። ይህን ጉዞ የሚያስተባብሩ ብዙ ተቋማት አሉ። በተለያየ መልኩ መንፈሳዊ ጉዞ ገዳማትን የመሳለም የመባረክ ጉዞ ይደረጋል። የቀድሞዎቹ ኢትዮጵያውያን እነ ተክለ ሃይማኖትን ጨምሮ ደመና ጠቅሰው ይሄዱ ነበር ወደ ኢየሩሳሌም ማለት ነው። ተመላልሰዋል። ወደ ደብረ ሊባኖስም ሲመለሱ ከኢየሩሳሌም አፈር እየጫኑ አምጥተው ደብረ ሊባኖስ ገዳም ላይ በትነዋል። ብዙዎቹ ቅዱሳን ከኢየሩሳሌም አፈሩን እምነቱን ወደ ኢትዮጵያ አምጥተዋል። ዳግሚት ኢየሩሳሌም እየተባለችም ትጠራለች ኢትዮጵያ በአብዛኛው እነ ላሊበላን ጨምሮ ማለት ነው። ኢየሩሳሌምን እዛ ቦታ ላይ ለማስቀመጥ ያደረገውን ጥረት እናያለን። ላሊበላን ማለት ነው። በረከቱ በሁላችን ላይ አድሮ ይኖር። ስለዚህ ወደ ኢየሩሳሌም ሰዎች እንደሚሄዱ በዛ እግሮቹ በተመላለሱባቸው ስፍራዎች እንደሚሰግዱ እዛ ቦታ ላይ በታነጹ አብያተ ክርስቲያናት ገብተው በዛ በክብር ማለት ነው ወደ ማደሪያዎቹ እንገባለን ባለው መሰረት እግሮቹ በሚመላለሱባቸው ስፍራ በኢየሩሳሌም ወደ ታነጹት መቅደሶች ገብተው እንደሚሰግዱ የተናገረው ትንቢት ነው። ይሄ ትንቢት ተፈጽሟል። እኛም ሄደን ሰግደናል። እግዚአብሔር እድሉን የሰጣቸው ኢትዮጵያውያን ወደ ኢየሩሳሌም ሄደዋል። ወደ እግዚአብሔር ማደሪያዎች ገብተዋል። እግሮቹ በሚመላለሱባቸው በዚያ የተቀደሱ ስፍራዎች ሰግደዋል። አንዱ እሱ ነው። ይሄንን የነገረን ወደ ማደሪያዎቹ እንገባለን፣ እግሮቹ በቆሙባቸው ስፍራዎች በዚያ እንሰግዳለን። እነ ገሊላ፣ ቤተልሔም፣ ቆሮንቶስ፣ ደብረ ዘይት፣ ናዝሬት፣ ዮርዳኖስ በኪደተ እግሩ የባረካቸውን መካናት እየሄድን እንሳለማለን። መካናቱን የምንሳለመው ለዚህ ነው። አፈሩን ዘግነን የምንመጣው ለዚህ ነው። የክርስቶስ እግሮች ስለረገጡት ማለት ነው። በሚደንቅ መልኩ እንግዲህ ጨርቁ የሐዋርያት ጥላ ሲፈውስ አይተናል። በቃሉ ሲያድን ተመልክተናል። እግሮቹ የረገጡት ስፍራማ በጣም የተለየ ነው። ለዚህ ነው ወደ ኢየሩሳሌም ለመሄድ የምንሻማው። በዚያ እግሮቹ በሚመላለሱባቸው ስፍራዎች ወድቆ ሰግዶ እግዚአብሔርን አምልኮ መምጣት የተለየ ጸጋ፣ ሀብት፣ በረከት ስላለው ማለት ነው። ይህን ስለሚያውቅ ነው እግዚአብሔር ለቅዱሳንም ቃል ኪዳን ሲሰጣቸው ኢትዮጵያ ውስጥ ያሉ ታላላቅ መካናት አሉ። እዚህ ቦታ ላይ መጥቶ የተሳለመውን ኢየሩሳሌምን እንደረገጠ ቆጥርለታለሁ እያለ
ቃል ኪዳን የሰጣቸው በዚህ ምክንያት ነው። በዚህ ምክንያት ትንቢቱ ተፈጽሟል። አንደኛ። ሁለተኛ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ በዚያ እንሰግዳለን ማለት ክርስቶስ በተሰቀለ ጊዜ በመስቀሉ ላይ ሳለ የፈሰሰውን ደሙን ቅዱሳን መላእክት ኡራኤልን ጨምሮ ማለት ነው መሪው እሱ ሆኖ በብርሃን ጽዋ ደሙን ተቀብለው በብርሃን ጭራ በዓለም ላይ በሙሉ ነስተውታል፣ በትነውታል ወይም ረጭተውታል ደሙን ማለት ነው። እግዚአብሔር ባወቀ ያ ደም በነጠበበት ቦታ ሁሉ ቤተክርስቲያን ትሰራለች። ምክንያቶቹ ብዙ ሊሆኑ ይችላሉ። የእግዚአብሔር ፈቃዱ ግን ደሙ በነጠበበት ቦታ ላይ ነው ቤተክርስቲያን የምትሰራው። ለዚህ ነው በሐዋርያት ሥራ ምዕራፍ 20 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ የሚነግረን ሐዋርያው። በገዛ ደሙ ተዋጅታለች። የተመሰረተችው በደሙ ነው። በደሙ ላይ ነፃ የወጣችው በደሙ ነው። አንደኛ እቺ ቤተክርስቲያን፣ ሁለተኛ የክርስቲያኖች ህብረት፣ ሶስተኛ የአንድ ክርስቲያን ሰውነት በደሙ ተዋጅቷል። ስለዚህ የክርስቶስ ደም ነጥቧል እዚህ ቦታ ላይ ማለት ነው። እሱን ነው ሚለን ወደ ማደሪያዎቹ እንገባለን፣ እግሮቹ በቆሙበት ስፍራ ደሙ በነጠበበት ቦታ እንሰግዳለን። ወገኖቼ እኛ በየሜዳው በየኮረብታው በየዛፉ ስር አንሰግድም። እግዚአብሔር ክብር ምስጋና ይግባው። እግሮቹ በሚቆሙበት ስፍራ አመስግኑት፣ በደንብ አመስግኑት። ካመሰገናችሁ በተመረጡ ቦታዎች ነው። ማደሪያዎቹን ፈልገን ነው የምንሰግደው። በጣም የሚገርም ነው። ወደ ማደሪያዎቹ እንገባለን። ዓለም ግራ ገብቶታል። በየቦታው ይሰግዳል፣ በየኮረብታው ይሰግዳል፣ በየተራራው ይሰግዳል፣ በየጎረምሳው እግር ስር ይሰግዳል፣ በየጠንቋዩ ቤት ይሰግዳል፣ በየባለስልጣኑ ቢሮ ይሰግዳል። ዓለም ግራ ገብቶታል። የሚሰግድበትን ቦታ አጥቶታል። ወደ ማደሪያዎቹ ይገርም ነው። በደሙ በከበረችው ቤተክርስቲያን ምን መጣው? ለዚህ ነው ወደ ቤተክርስቲያን ምን መጣው ወገኖቼ፣ ለዚህ ነው ምን መጣው። ማደሪያውን ፈልገን ምን መጣው። የቀድሞዎቹ ኢትዮጵያውያን ነገስታቱም ይሄን ስለሚያውቁ ነው ቤተ መንግስታቸው አጠገብ ማደሪያውን የሚሰሩት። ቤተ መንግስቱስ መስገድ ይችሉ ነበር፣ አያስፈልግም። ማደሪያው ያስፈልጋል። ቤተ መቅደሱን ታከው ቤተ መቅደስ የሚሰሩት ለዚህ ነው። በምድር ላይ ከበሩ ናቸው፣ ባለዝና ናቸው፣ መቁረጥ መፍለጥ የሚችሉ ናቸው። ግን ደግሞ እግዚአብሔር የሚባል አምላክ አለ። የት ሆነው ነው የሚሰግዱለት? ማደሪያውን አጠገባቸው ይሰሩ ነበር። የእግዚአብሔርን ማደሪያ መስራት እንጂ ማፍረስ አልተማርንም እኛ። የእግዚአብሔርን ማደሪያ ፈልጎ መስገድ እንጂ ከማደሪያው ውጪ መስገድ አልተማርንም። በደንብ መጠንቀቅ አለብን። በደንብ የትም ይሄን ሰውነት አንደፋውም ሄደን፣ የትም ይሄን ጉልበት አናንበርክከውም። ማደሪያውን ፈልገን የእግዚአብሔር ማደሪያ። እንዴት ጠንቋይ ቤት ሄዶ ሰው ይሰግዳል? እንዴት ለቃልቻ ይሰግዳል ሰው? እንዴት መጠንቀቅ አለብን። እንዴት እንደኛ ሰው ለሆነ ሰው ትሰግድለታለህ? ስለሚሰጥ ብልጭልጭ ነገር፣ ስለሚሰጥ ሆድን ስለሚሞላው ነገር ማለት ነው። እንዴት በአፍም በመጣፍም የለም ወደ ማደሪያዎቹ። ለዚህ ነው ቤተ መቅደሱን ፈልገን እንሰግዳለን። ቤተ መቅደሱን እናንጻለን፣ ቤተ መቅደሱን እናከብራለን፣ ወደ ቤተ መቅደሱ እንገባለን፣ በቤተ መቅደሱ እንሰግዳለን። የዚህች ቤተክርስቲያን ልጆች ያደረገን እግዚአብሔር ክብር ምስጋና ይግባው። በእውነት እግዚአብሔር ይመስገን። እሱን ነው ያለን፣ ወደ ማደሪያዎቹ እንገባለን። ሁለተኛው ይሄ ነው። ሶስተኛው እና የመጨረሻው ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ በዚያ እንሰግዳለን ማለቱ እግሮቹ የቆሙበትን ስፍራ የሚነግረን መስቀሉን ነው። የመጨረሻ ማለት ነው። ክብር ምስጋና ይግባውና ክርስቶስ በመስቀል ላይ ከቀኑ 6 ሰዓት ጀምሮ አይደለም ከመስቀል እስከሚወርድ ድረስ ለ3 ሰዓት በመስቀሉ ላይ እግሮቹ ቆመዋል። አንዳንድ ሰዓሊያን የመስቀሉን ነገር ሲስሉልን በተሳሳተ መንገድም ስዕሉን የሚያስቀምጡ ሰዎች አሉ። አንደኛ ክርስቶስ የተሰቀለበት መስቀል ከእግሩ ስር መቆሚያ ወይም ድጋፍ አድርገው የሚስሉ ሰዎች አሉ። ድጋፍ አድርገው እንደው አይሁድ እንዲህ አይነት ቸርነት አሁን
ይኖራቸዋል ብላችሁ ታስባላችሁ? መደገፊያ አድርገውለት ለእግሩ እንዲመቸው አላደረጉም፣ ድጋፍ አላደረጉም። ሁለተኛ ሁለቱን እግሮቹን አለያይተው ተቸንክረው የሚያሳዩን ሰዎች አሉ። አይደለም፣ እንደሱ አይደለም። መስቀሉን መጀመሪያ አጋድመውታል። ከዛ በኋላ ክርስቶስን አምጥተው መስቀሉ ላይ ነው ያስተኙት። መስቀሉን ከተከሉ በኋላ አይደለም የሰቀሉት። ስለዚህ ለነሱ በደንብ ነው የሚመቻቸው። እሱን ነው የሚያሰቃዩት እንጂ ለመቸንከር በደንብ ነው የሚመቻቸው። አመቻችተው ነው በጀርባውን ያጋደሙት መስቀሉ ላይ። ከባድ ነው። እጆቹን በግድ ግራና ቀኝ ወጥረው ነው በችንካር የመቱት። አንዳንድ በየቤቱ ፊልም እያልን አንዳንድ ደግሞ ዘማሪያንም እንደተወደደልን ብለው በየመዝሙራቸው መሃል የሚያሳዩት የክርስቶስ ፊልም አለ። እነዚህ ሆሊውዶች የሰሩት ማለት ነው። እና ሲቸነከር ብሎ ይጮሃል። እንደዚህ አልጮህም ክርስቶስ። ይሄ ማለት እኮ ተውኝ ማለት ነው። ሲገረፍ አልጮህም። ለምንድን ነው የጮኸው? በሸላቾቹ ፊት ዝም እንደሚል በግ አፉን ምን አላደረገም? አልከፈተም። በዝምታ ነው መከራውን የተቀበለው። መከራው እኮ ለኛ ድህነት ነው። ተውኝ ባካችሁ ያለ አይደለም የተቀበለው ክርስቶስ። እንዲህ አይደለም፣ ጸጥ ብሎ ነው። አላወካቸው። ቀንድ አምላም በቅዳሴው ላይ እንደተገለጸው ማለት ነው። የሚገርም እኮ ነው። ቀንድ አምላም በቀንዱ ሌሎቹን መከላከል ሲገባው የሚይዙትን አጠገቡ የሚደርሱትን እንዴት በቀንዱ የሚይዙትን የሚገድሉትን የሚገርፉትን ያበረታታል? ሰው በቀንድ ያበረታታል? በቀንድ ያስወግዳል እንጂ በስልጣኑ እንዲይዙት ያበረታታቸው ነበር። ወደ ገላጣው እንውጣ ብሎ አይገርም? አፍገምግመው በሚደፋበት ስልጣኑ ይታያቸው ነበር። ተመቻችቶላቸው ነው የሰቀሉት። መመቻቸቱ መጀመሪያ ነው። የኛን ስጋ መልበሱ ነው የታወቀው። በዛ ነው። የኛን ስጋ ባይለብሱ ኖሮ የት ይይዙት ነበር? እንዲመቻቸው ስጋ ለበሰላቸው። እንዲመቻቸው እንዲይዙት፣ ምራቃቸውን እንዲተፉበት ማለት ነው። ዓለም የናቀው ይሄ ነው። ያልገባው ይሄ ነው። ምቹ ሆኖ ነው የኔና የናንተ አምላክ መከራውን የተቀበለው። አይሁድ እንዳይጎረብጣቸው በጀርባው አስተኙት። ሁለት እጆቹን ወጥረው ቸነከሩት። በደረቱ ላይ አንድ ችንካር፣ ሁለት እግሮቹን አነባበሩ። አንዱን በአንዱ ላይ ጭነው በሁለት ችንካር ቸነከሩት ይላል። አንዱን ከታች አንዱን ከላይ አድርገዋል። ከዛ በኋላ ነው መስቀሉን ያቆሙት። 3 ሰዓት መስቀል ላይ ቆሟል አምላካችን። እግሮቹ በሚቆሙበት ስፍራ በዚያ እንሰግዳለን። እግሮቹ የት ቆመዋል? መስቀሉ ላይ። ስለዚህ የምንሰግደው ለማን ነው ማለት ነው? ለመስቀሉ ነው። ለዚህ ነው ቤተክርስቲያናችን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ብላ ታስተምረንና ለእመቤታችን ለቅድስት ድንግል ማርያምም እሰግዳለሁ። ከዛስ ለክቡር መስቀሉም ምን እናደርጋለን? አይገርም? ለመስቀሉ እንሰግዳለን። ለምን? መስቀል ኃይላችን ነው። መስቀል መጽኛችን ነው። መስቀል መድኃኒታችን ነው። ለዚህ መድኃኒት ለሆነው ኃይላችን ለሆነው መስቀል እንሰግዳለን እንላለን። እግሮቹ ስለቆሙ በመስቀል ላይ እንቀጥል። እየነሱ እሺ፣ ይሰማል? እንቀጥል። በጣም ጥሩ። ትንሽ እንጠብቅ። እሺ፣ እሺ፣ እሺ። መዝሙር እንዘምር እስከዛ ለሁሉም መሰማት አለበት አሉ አባቶቻችን። ስለዚህ ትንሽ እንጠብቅ። ጊዮርጊስ ኃያል
ተአምር ኮከበ ክብር ገባሬ ተአምር ገባሬ ተአምር ጊዮርጊስ ኃያል
ልጆቹን በሚኖሩበት ስፍራ የገለጠው ልበ አምላክ ቅዱስ ዳዊት መስቀሉ ነው። ስለዚህ ቤተክርስቲያናችን በዛ ልጆቹ በሚኖሩበት ስፍራ በገለጠው በመስቀል እንድንታመን መስቀል ኃይላችን መሆኑን እንድናውቅ ታስተምራለች። እንድንሰግድም ማለት ነው። የዘወትር ጸሎታችን ላይ አባቶቻችን ያስቀመጡልን ይህንን ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እንሰግዳለን ካልን በኋላ ለእመቤታችን ለቅድስት ድንግል ማርያም እንሰግዳለን እንልና ቀጥሎ ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልን እናደርጋለን፣ እንሰግዳለን እንላለን። ከዛ ቀጥሎ መስቀል ኃይላችን ነው እንላለን። እስኪ ካልኩ በኋላ አብረን እንበላለን። መስቀል ኃይላችን ነው። መስቀል ኃይላችን ነው። መስቀል ነው የሚያጸናን፣ መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን፣ ድነናለን። የሚገርም ነው። ይሄንን ቤተክርስቲያናችን ያስቀመጠችልን ለዚህ የመስቀሉ ነገር ቀላል አይደለም ማለት ነው። ሌላው መስቀል በትክክል ቤተ መቅደሳችን ነው። አማናዊ ቤተ መቅደስ ነው መስቀል። ልክ በዚህ ቤተ መቅደስ ውስጥ ተገኝተን የምንወስደውን የምናገኘውን አገልግሎት የምንፈጽመውን ሥርዓተ አምልኮ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ያገኘነው። ለምሳሌ ቤተ ክርስቲያናችን የምታደርገው 3 ነገር ነው። አንደኛ ማጥመቅ ነው፣ ልጅነት መስጠት ማለት ነው። የጸጋ ልጅነት ከሥላሴ እንቀበላለን። ሁለተኛ ማቁረብ ነው፣ ቅዱስ ሥጋውን ክቡር ደሙን እንቀበላለን። ሶስተኛ መስቀሉ ላይ ማለት በቤተ ክርስቲያን በረከት ነው የምናገኘው፣ እንባረካለን። ሶስተኛው ትባርከናለች፣ እንባረካለን። በዚህም ጠፋ፣ ይሄኛው ጠፋ። ቤት መስቀል መከራ ነገር ምን ብሎ ይቀጥል መከራ እስኪጨርስ ነው። እሺ መስቀል አለ ሰማማ ይቀጥል ይሰማችኋል? እንቀጥል። በጣም ጥሩ። መስቀሉ አማናዊ መቅደስ ነው። የቤተ መቅደሳችን ዋና ዋና ስራ ወይም ተልእኮ ቅድም እንደነገርኳችሁ ማጥመቅ፣ ማቁረብ እና መባረክ። ስጋዊ ፈውሱ እንዳለ እዛው ቡራኬ ውስጥ ተጠቃሎ ማለት ነው። እነዚህ ሶስቱን ጌታችን በመስቀል ላይ በተሰቀለ ጊዜ ያገኘናቸው ናቸው። ራሱ ክርስቶስ ክብር ምስጋና ይግባውና ንጹህ መስዋዕት ራሱ፣ ያንን መስዋዕት የሚያቀርበው ሊቀ ካህን ራሱ፣ ያንን መስዋዕት የሚቀበለው እግዚአብሔርም ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። ራሱ መስዋዕት ተቀባይ ነው። የሚገርም ነው። ሶስቱንም ሆኖ በመስቀል ላይ አግኝተናል። አንደኛ ቅዱስ ሥጋውን ክቡር ደሙን በመስቀሉ ላይ ፈትቶ ሰጥቶናል፣ ቆርሶ ሰጥቶናል። ሁለተኛ ጎኑን በተወጋ ጊዜ በለቅርጽ ደምና ውሃ ነው የወጣው። ደሙ ለቁርባናችን የምንቀበለው ነው። ውሃው ደግሞ ለጥምቀታችን የልጅነት ጥምቀት ያገኘነው በዛ ማይገቡ ነው፣ ከጎኑ በፈሰሰው ውሃ ማለት ነው።
ካህኑ በቤተ ክርስቲያን አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ወይም ውሃው እውነተኛ የክርስቶስ የቀኝ ጎን ውሃ ይሆናል። በዛ እንጠመቃለን፣ ልጅነት እናገኛለን። ይሄን ያገኘነው መስቀል ላይ፣ ቡራኬውን ያገኘነው መስቀል ላይ። ስለዚህ መስቀሉ አማናዊ መቅደሳችን መሰዊያ ነው ማለት ነው። ለቤተ ክርስቲያን ለቤተ መቅደሱ እንደምንሰግድ፣ በቤተ መቅደሱ ለእግዚአብሔር እንደምንሰግድ፣ ለመስቀሉ በመስቀል ላይ ለተሰቀለው ራሱን መስዋዕት ላደረገልን ለክርስቶስም እንሰግዳለን ማለት ነው። ስለዚህ ለመስቀሉ መስገዳችን ትክክል ተገቢ ነው። ቅዱስ ዳዊት የተናገረው ይሄንን ለመስቀሉ መስገዳችን ተገቢ ነው ማለት ነው። ርቀው አይነት ማስታረቅ አይደለም። እንደሱ አይደለም ስርዓቱ። እኛ መሃል ላይ ሆነን አንተም ተው አንቺም ተይ ብለን መሃል ላይ ሆነን ሁለቱን እናስማማለን። ሁለቱም ላይሰሙን ይችላሉ፣ ሁለቱም ሊቀበሉን ይችላሉ። ክርስቶስ አሁን ሰዎቹ እንደሚሉት ወይም ምዕራባውያኑ እንደሚሉት የፕሮቴስታንቱ ዓለም እንደሚያስተምረው እግዚአብሔር ከላይ ክርስቶስ መሃል ላይ እኛ ደግሞ እታች ሆነን እኛን ወደ ላይ የእግዚአብሔርን ወደ ታች አምጥቷል ብለን ወይም መካከለኛ ነው ብለን አይደለም ምናምን። መካከለኛና ማስታረቅ እንደሱ አይነት ትርጉም አይደለም። ራሱ አስታራቂ ነው፣ ትክክል ነው። ያስታረቀን ከእግዚአብሔር ጋር ነው፣ ትክክል ነው። ራሱ እግዚአብሔር ነው። ያልገባቸው ይሄንን ነው። ክርስቶስ ያስታረቀን ከራሱ ጋር ነው፣ ራሱ እግዚአብሔር ስለሆነ እንጂ ከሌላ አካል ጋር አይደለም። ከራሱ ጋር ነው ያስታረቀን። ይሄንን እምለው ነው አይደለም፣ ራሱ መጽሐፍ ቅዱስ ነው የሚናገረው። እንደዚህ ይላል፣ መስቀሉ ላይ የተከፈለውን መስዋዕት መስቀሉ ላይ የተሰራውን ሥራ እንዳናቃልለው ነው፣ እንዳንንቀው ነው። እንደዚህ ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር ይላል። ልብ አድርጉ፣ እግዚአብሔር ብሎ ይገልጸዋል። እግዚአብሔር በክርስቶስ ሆኖ ይላል። በክርስቶስ ሆኖ ማለት ራሱ እግዚአብሔር ክርስቶስን ሆኖ ማለት የእኛን ሥጋ ለብሶ የማይታየው ታይቶ የማይጨበጠው ተጨብጦ ረቂቅ የሆነው ገዝፎ በሰው በእኛ ሥጋ ተገልጦ ክርስቶስ ሆኖ እግዚአብሔር ከሰማይ ወደ ምድር ወርዶ ራሱ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። የሚገርም ቃል። እስኪ አብረን እንበለው። እግዚአብሔር በሉ፣ በደንብ በሉት። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። አዎ ክርስቶስ እግዚአብሔር ነው። ክርስቶስ ዓለምን አስታርቋል። ዓለምን ያስታረቀው ግን ከማን ጋር ነው? ንገሩኝ፣ ከማን ጋር ነው? ከራሱ ጋር ነው። አይገርም? ከእግዚአብሔር ጋር አስታረቀ ማለት ከራሱ ጋር አስታረቀ ማለት ነው። እሱ ራሱ እግዚአብሔር ነው። እሱ ራሱ እግዚአብሔር ነው። ራሱ ክርስቶስ ቅድም እንደነገርኳችሁ ራሱ መስዋዕት ነው። ራሱ መስዋዕት ተቀባይ ነው። ራሱ መስዋዕት አሳራጊ ነው። ራሱ ሊቀ ካህን ነው። ራሱ እውነተኛ መስዋዕት ነው። ራሱ አስታራቂ ነው። ራሱ ታራቂ ነው። በጣም የሚደንቅ ነው። በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ራሱ ክርስቶስ እግዚአብሔር ነው። መስዋዕቱ ራሱ ነው። መስዋዕቱን የተቀበለው ራሱ ነው። እውነተኛ መሰዊያው ደግሞ መስቀል ነው ማለት ነው። መስቀል ቤተ መቅደስ ነው። ዛሬ በቤተ መቅደስ የምናገኘውን አገልግሎት ነው በመስቀሉ ላይ የሰጠን። ለመስቀሉ የምንሰግደው መስቀሉን የምናከብረው ለዚህ ነው። መስቀል ምልክታችንም ነው። ቅዱስ ዳዊት እንደተናገረው በመዝሙር 59 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ይላል። አንዳንድ ሰዎች ብድግ ብሎ እኛ የመስቀል ምልክታችን አይደለም ይላል። እንዴ ማን አለ? መጀመሪያ ያንተ እኮ አይደለም፣ ያንተ አልተባለም እኮ። ለሚፈሩት ነው ያሉ፣ ለሚያከብሩት ነው ያሉ። እግዚአብሔርን እንፈራዋለን አንፈራው? እንፈራዋለን። ግን ምእመናን ፍራቻችን የጥላቻ ፍራቻ አይደለም።
ሰይጣንንም እንፈራዋለን፣ እግዚአብሔርንም እንፈራዋለን። ሁለቱን የምንፈራበት ፍርሃት ግን የተለያየ ነው። ሰይጣንን የምንፈራው ጠልተነው ያጠፋናል፣ ይገድለናል፣ ይቀስፈናል ብለን። እግዚአብሔርን የምንፈራው ግን ወደነው ነው፣ አክብረነው ነው። ሁለት አይነት አባቶች አሉ። አሁን መንደር ውስጥ ዞር ዞር ብትሉ ታገኟቸዋላችሁ። ልጆቻቸው የሚፈሯቸው ሁለት አይነት አባቶች። አንደኛዎቹ ልጆቻቸው የሚፈሯቸው ገና የአባታቸውን ድምፅ ሲሰሙ እላያቸው ላይ ሽንታቸውን የሚለቁሉ መጣ ብለው አልጋ ስር ምናምን የሚገቡ እንዲህ አይነት አባቶች አሁን እየተፈራን ነው ብለው ሊያስቡ ይችላሉ። እየተጠሉ ነው የሚፈሩት። እንደ ሰይጣን ነው የሚፈሯቸው ማለት ነው። እንደዚህ የምትፈሩ ከሆነ አባቶች ከዚህ ነፃ መሆን አለባቸው። ሁለተኛዎቹ ልጆች ደግሞ አባታቸውን የሚፈሩ አሉ። ገና ድምፁን ሲሰሙ የአባታቸውን መጣ ብለው እላያቸው ላይ ሽንታቸውን አይሸጡ፣ አይደነግጡ፣ ላበላብ አይሆኑ። በፍቅር አባታቸው እንዳያየው የሚፈልጉት የተበላሸ ነገር ካለ ያስወግዳሉ። ያልሰሩት ነገር ካለ ቶሎ ይጨርሳሉ። እያለቀሱ ከሆነ እንባቸውን ይጠርጋሉ፣ አባታቸው እንዳይከፋ ማለት ነው። ቤቱ የሐዘን ድባብ ለብሶ ከሆነ ሳቅ ጫውታ ይጀምራሉ። አባታችን መጥቷል፣ አሁን እንዳይከፋ፣ አሁን ተቀየሩ። ይፈሩታል ግን ይወዱታል። አየው፣ አክብረው የሚፈሩት። እናንተ ተከብራችሁ ነው የምትፈሩት? ተጠልታችሁ ነው? ቼክ አድርጉ። እየተጠላችሁ የሚፈራችሁ ከሆነ ልጃችሁ ትንሽ ክፍተት ሲያገኝ ከእጃችሁ ይወጣል። እናንተንም ይክዳል፣ ሀገሩንም ይክዳል። ልክ እንደ ድመት ነክሰው የሚያሳድጉ አሉ። እንደሱ አይደለም፣ በፍቅር እንዲፈራችሁ። እኔ አንድ የሳይኮሎጂ ባለሙያ የስነ ልቦና አማካሪ ጓደኛ አለኝ እና የቤተክርስቲያን ልጅ ነው እና ያጋጠመውን ነገር ሲነግረኝ ጉባኤ ጋብዤው እኛ ጋር ራጉኤል አንድ ልጅ አባትየው ልጁ ማለት ነው ሌላ ችግር ውስጥ ገብቶ እንዳማክር አባትየው አዘዘኝና ልጁን እያናገርኩት እያለ ሁሉም ነገር ነገረኛል። ባለሙያ ስለሆነ ማለት ነው በደንብ አወጣጣ። 3 ጊዜ 4 ጊዜ ራሴን ለማጥፋት ሞክሬ ነበር። ቤተሰቦቹ አያውቁም። 3 4 ራሴን ላጠፋ ሞክሬ ነበር። ራሴን ላጠፋ ስል የሚመልሰኝ ግን አለ አባቴ ለኔ ያለው ፍቅር ነው። በጣም ስለሚወደኝ ስለማውቅ ነው ራሴን ከማጥፋት የታቀብኩት አለ። ቢጠላው ስለኖር አባቱን አየው። ልጆቻችሁ ላይ እንዴት ናችሁ? ይጠላችኋል? ልጃችሁ ይፈራችኋል? እግዚአብሔር የምንፈራው እንደ ሰይጣን አይደለም። አክብረን ነው የምንፈራው፣ ወደነው ነው የምንፈራው። የጠብ መጀመሪያ እግዚአብሔር መፍራት ነው፣ የሚያስፈራራ ቃል አይደለም። ማክበር በጨለማም ሰው ሲኖርም ሰው ሳይኖርም ስንታይም ሳንታይም ቤተክርስቲያንም ከቤተክርስቲያንም ውጪ በሁሉም ቦታ እግዚአብሔርን ማክበር፣ መውደድ፣ መፍራት ማለት እሱ ነው። ለሚፈሩት ነው ያለው። ለሚያከብሩት ከቀስት ፊት እንዲያመልጡ ከተወረወረ ቀስት ጫፉ ላይ መርዝ ተቀብቶ ከሚተኮስ ከማናቀው ከሚዶለት ከሚሴር ሴራ ከሚዶለት ዱለታ ከሚመከር መጥፎ ምክር ከሚወነጨፍ ቀስት እንዲያመልጡ ለሚፈሩ ሰዎች ምን ሰጣቸዋል? ምልክትን። ያ ምልክታችን ምንድን ነው? መስቀል ነው። ምናማትበው ለዚህ ነው። በካህኑ እጅ ስናይ ወድቀን ምንሳለመው ለዚህ ነው። መስቀል ኃይላችን ነው ብለን የምንጸልየው ለዚህ ነው። ከብዙ ቀስቶች ነው የሚያድነን። በተለይ በኢትዮጵያ ውስጥ ቀስት የማይወነጭፍ አለ እንዴ? ቀስት ሲቀጠቅጥ መርዝ ሲቀባ ሲወነጭፍ ነው የሚውለው ብዙ ሰው። ያውን በቤተ ክርስቲያን ላይ ከዚህ ሁሉ ቀስት የምታመልጠው ቤተ ክርስቲያን በመስቀል ነው። ጉልላቷ ላይ ባለው መስቀል፣ በተመሰረተችበት መስቀል፣ በምታከብረው መስቀል፣ በምትመካበት መስቀል፣ የክርስቶስ ደም በፈሰሰበት መስቀል። በባህል ደረጃ ራሱ የተለየ ነው መስቀል ማለት ነው። ምልክታችን ነው። በመጨረሻ ግን መስቀል ፍቅር ነው። መስቀል ሰላም ነው። መስቀል አንድነት ነው። መስቀል ሁለመናችን ነው። በመጨረሻም መስቀል መከራ ነው። መከራ ነው። እንደውም እሱን እያሳየን ይመስለኛል። አሁን ስለ መስቀል ስንነጋገር እየተረባበሽ ነው። መስቀል መከራ ነው። ወዳጅ መከራውን ማሰብ አለብን። ራሱ ክርስቶስ ነው የነገረን። በማርቆስ ወንጌል ምዕራፍ 8 ላይ ነግሮናል። ደቀ መዛሙርቱን ከሕዝቡ ጋር ጠራቸው ይላል። ጠራቸውና እኔን መከተል የሚፈልግ ቢኖር አለ አንደኛ ራሱን ይካድ
ሁለተኛ መስቀሉን ይሸከም። መስቀሉን ተሸክሞ ነው እኔን መከተል የሚችለው። ራሱን ክዶ ነው እኔን መከተል፣ ከኔ ጋር መኖር፣ እኔን መከተል፣ እኔን ማመን፣ ከኔ ጋር መጽናት፣ ከኔ ጋር መሆን የሚፈልግ ራሱን ይካድ፣ ራሱን አይኮፍስ፣ አይመጻደቅ፣ አይተብት፣ በሀብቱ በስልጣኑ በጉልበቱ እሱን ይተውና መስቀሉን ይሸከም። መስቀል መከራ ነው። በመስቀሉ አማካይነት በክርስትናችን ምክንያት የምንቀበለውን መከራ መሸከም አለብን። ልክ ክርስቶስ እንደተሸከመው የተሰቀለበትን የተሸከመው ሕማማተ መስቀል ምንለው እሱ ነው፣ መከራውን ማለት ነው። በዝምታ ነው መከራውን የተቀበለው። ስለ ሀገር የሚከፈል መከራ አለ፣ ስለ ቤተሰብ የሚከፈል መከራ አለ፣ ስለ ትዳር የምትከፍሉት መከራ አለ፣ ስለ ልጆቻችሁ የምትከፍሉት መከራ አለ፣ ስለ ስራችሁ የምትከፍሉት መከራ አለ፣ ስለምትወዱት ወዳጃችሁ፣ ስለ ቤተ ክርስቲያን፣ ስለ ሃይማኖታችሁ፣ ስለ ማተባችሁ ሊተፋባችሁ ይችላል፣ ልትጠሉ ትችላላችሁ። ክርስቲያን በመሆናችሁ ብቻ የጎሪጥ ያዋቸዋል። ልክ ክርስቶስ እንደተቀበለው መከራ ተሸከሙት ይላል፣ እንዳጥሉት። አሁን የምናስበው ሰማዕቱ ቅዱስ ጊዮርጊስ የዚህ አብነታችን ነው። ተሸከመው እኮ የብረት ጫማ አደረገ፣ በሳት ተለበለበ፣ በሰይፍ ተመተረ። ተሸከመው ስለ ክርስቶስ። የእሱ መከራ ይሄ ነው። ከክርስቶስ ጋር ለመቆጠር ከክርስቶስ ጋር ለመኖር መሸከም ግድ ነው። እኛ ግልምጫ ነው ምንፈራው አይደለም። እኛ ዛቻ ነው ምንፈራው። ሌላ ብዙ ነገር አለ። መስቀል መከራ ነው። የሚገርማችሁ ይሄን የነገራቸው ክርስቶስ መስቀሉን ተሸከሙ መከራውን ቻሉ ብሎ የነገራቸው አብልቶ አበርክቶ ከመገባቸው በኋላ አስደስቶ ሲጨርስ ነው። ብዙ ሕዝብ ይከተለው ነበር። የ3 ቀን ጉባኤ ነበር ይላል። ወደ ላይ ከፍ ብላችሁ አንብቡት የማርቆስ ወንጌል ምዕራፍ 8 እና ይሄ ሕዝብ እንደ ራበው እንዲሄድ አልፈልግም ማለት ክርስቶስ 3 ቀን ከኔ ጋር ቆይቷል ስለ ነፍሱ ሲማር። ስለዚህ ምግብ የለውም። መንገድ ላይ በረሃብ በጠኔ እንዲወድቅ አልፈልግም። የሚበላውን አምጡ አላቸው ሐዋርያትን። ጨነቃቸው። ከ5000 ሕዝብ በላይ ነው። አንደኛ አሁን ያለነው ለከተማ ቅርብ አይደለንም፣ መንደርም የለም። ምግብ ገዝተን እንኳን እንዳናመጣ በእኛ እጅ ደግሞ ምግብ የለም። ለምነንም እንዳናበላቸው ከመንደሩ ርቀናል። ምንም የለም አሉት። ምንም እጃችሁ ላይ ምን አለ? 7 እንጀራ ብቻ እና ጥቂት አሳ፣ እሱን ወደ እኔ አምጡታል። አንዳንድ ሰዎች እንደዚህ አይደለን? አሁን እቺን ምን አረጋታለሁ እንላለን። አምጡት ይላል እግዚአብሔር። እሱን ወደ እኔ አምጡት። አምጡት ማለት ትታችሁ ሂዱ ማለቱ አይደለም። ልባርክላችሁ እያለን ነው። ለቀጭ አምጡና ለኔ ስጡኝ፣ ባርኬ እሰጣቸዋለሁ። እሱን አምጡት አላቸው። አይበቃም ብለው ተስፋ የቆረጡበትን የለንም ያሉትን 7 እንጀራ አምጡት አላቸው። አመጡና ሰጡት። ባረከው ይላል፣ ቆረሰው ይላል። በመጀመሪያ ምግቡን እንጀራውን ከማምጣታቸው በፊት ህዝቡን በየቦታው አስቀምጡ አላቸው። ሜዳው ላይ ከ5000 ሕዝብ በላይ ነው። 5000 ብቻ ነው እንኳን ብንል 50 አድርጎ አስቀመጧቸው ይላል። ወደ 500 ገበታ ተሰርቷል ማለት ነው። ለስንት እንጀራ? ለ7 እንጀራ። የ7 እንጀራውን ለ50 ሰው ቢጣልለት አይደለም ለ550 ሰው ማለት ነው። ምን ያደርገዋል? እና ግን እነሱ ተቀመጡ። እግዚአብሔር የሚሰራው ስራ ስላለ 50 ሆነው ተቀመጡ። ከዛ በኋላ ያንን እንጀራ መጡ፣ ባረከ፣ ቆረሰው፣ እጁ ላይ በረከተ፣ ለደቀ መዛሙርቱ ሰጣቸው። እነሱ እጅ ላይ የሚበረክት ነበር። ደቀ መዛሙርቱ ለህዝቡ፣ ህዝቡም እጅ ላይ ይበረክት ነበር። እንዴት እንደሚናበቡ ተመልከቱ። ደቀ መዛሙርቱ ከክርስቶስ ጋር ናቸው። ምዕመኑ ደግሞ ከደቀ መዛሙርቱ ጋር እና ሰንሰለቱ አልተቋረጠም። በረከቱ እንዳለ ነው። ከክርስቶስ የተቀበሉትን እነሱ፣ ከነሱ የተቀበሉትን ለነሱ። ልክ እንደዚህ ነው። በሉ ጠገቡ ይላል። ከጠገቡ በኋላስ ትርፍራፊውን 7 ቅርጫት አነሱ ይላል። 7 እንጀራ ቢበጣጠቅ ራሱ 7 ቅርጫት አይሞላም። 1 ቅርጫትም አይሞላም። አይሆንም። 7 እንጀራ በልተው ጠግበው ይላል። ከእግዚአብሔር ጋር ከሆን ምን ችግር አለ? ከበሉ ከጠገቡ ከተደሰቱ በኋላ እንዳይዘናጉ ከኔ ጋር እስከ መጨረሻው መጽናት ከፈለጋችሁ መስቀሌን ተሸከሙ አላቸው። ይሄን ካልተሸከማችሁ አትኖሩም። በክርስትናችሁ ምክንያት የሚያጋጥማችሁን መከራ ቻሉት። የሆድ ቁርጠት ነው እኛ የሚያንደፋድፈን፣ የራስ ፍልጠት ነው። ቅዱስ ጊዮርጊስ እውነት የለህም አንለዋለን። ራሳችንን አሞን ሊሆን ይችላል። አስቡ። በክርስትናችሁ ምክንያት የምትቀበሉት መከራ ብዙ አለ። ከዚህ ስለደመርከን እናመሰግናለን እያልን መቀበል አለብን። መጽሐፍ ቅዱስም ይሄንን ነው የሚለን። ነገር ግን ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ነገር ግን ስለ ጽድቅ እንኳ መከራ ብትቀበሉ ብፁዓን ናችሁ አለ። የሚገርም ነው። ስለ እውነት ስለ ክርስትና
መከራ ብትቀበሉ ብፁዓን ናችሁ፣ ቁጥራችሁ ከነ ቅዱስ ጊዮርጊስ ነው የሚሆነው ማለት ነው። ትታሰባላችሁ፣ ብፁዓን ናችሁ፣ ንዑዳን ናችሁ። ማስፈራራታቸውን አትፍሩ፣ አትናወጡ ይላል። አቤት ማስፈራራት በቤተ ክርስቲያን ላይ፣ አቤት ማስፈራራት በክርስትናው ከብዙ ወገን ማስፈራራት አለ። በቅዱሳን ላይ በምናምነው እምነት አትፍሩ። ብትጠሉ አይነቃችሁ፣ ብፁዓን ናችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል አለ አምላካችን። መልካም እየሰራችሁ መከራ ብትቀበሉ ይሻላችኋል። መስቀሉ እሱ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ በብርሃን መስቀሉ ይጠብቀን። ለብርሃነ መስቀሉ እንዳደረሰን ለብርሃነ ልደቱም ደግሞ አድርሶን ለማመስገን ያብቃን። ይቆየን።